ጎንደር ላይ ምንድነው የተፈጠረው? የጠቅላዩ አስደንጋጭ መልእክት። ብዙ ኦርቶዶክሳውያን ባለማተቦች በጥምቀት በዓል ላይ ሞቱ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሌም እንደምታደርጉት ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናዘዝ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ትንሽ ጠፋ ብለን ነበረ። እንግዲህ ብርሃነ ጥምቀቱን እንደዚሁም የቅዱስ ሚካኤል ቃና ዘገሊላ በዓልን እንግዲህ ያከበርን ስለነበር ወደ እናንተ መድረስ አልቻልንም ማለት ነው። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ኦርቶዶክሳውያን ባለማተቦች ጥምቀት በዓልን ለማክበር በወጡበት ሰዓት ባህር ዳር የተወሰኑ ሰዎች እንደሞቱ፣ በጎንደርም እንደዛው በአዲስ አበባ ኮየ ፈጬ ጭምር 4 ሰዎች እንደሞቱ ያለው መረጃ ያመለክታል። እንግዲህ የወንድሞቻችን የእህቶቻችን ረድኤታቸው በረከታቸው ይደርብን ማለት ነው። እንግዲህ የሚያሳዝኑ ዜናዎችን በጥምቀት እየሰማን ነበረ። በዓሉን አክብረን ስንመለስ ምን ሰማው ዜና በጣም የሚያሳዝን ነው። እነሱን ቪዲዮዎች ተመልክተን እንመለስ። ጥምቀት በጎንደር እንግዲህ በደመቀ ሁኔታ እንደተከበረ ያለው መረጃ ያመለክታል። ነገር ግን ዘፈኑ ዳንኪራው እንደጨመረና እንደዚሁ መዝሙር ሽብሻቡ አገልግሎቱ እንደቀነሰ ያለው መረጃ እያመለከተ ይገኛል። ባህር ዳር ላይ ስለተከሰተው ነገርም አቡነ አብርሃም የሰጡት መግለጫ አለ። አቡነ ማትያስስ ስለምንስ በዓሉ ላይ ጥምቀቱ ላይ አልተገኙም፣ በጃል ሜዳ አልተገኙም የሚለው ነገርም እንግዲህ አጠራጣሪ እንደሆነ እየተመለከትን እንገኛለን። እስቲ ቪዲዮዎች አሉ፣ እሱ ቪዲዮዎች ተመልክተን እንመለስ። ብዙዎቻችሁ ይህን ቪዲዮ አይታችኋል ብዬ አስባለሁ። ይህም እንግዲህ የሆነው በጥምቀት ዕለት ጥር 11 2018 ዓ.ም በጎጃም መራዊ ከተማ ነው። ህዝቡን ፋኖ አጅቦ ታቦት እየሸኙ ባለበት ወቅት ባልተጠበቀ ሁኔታ በአራቱም አቅጣጫ በመከላከያ ሰራዊት መከበቡና በማይክሮፎን እንግዲህ እጅ የማትሰጡ ለፋኖ ኃይሎች እጅ የማትሰጡ ከሆነ እርምጃ እንወስዳለን የሚል ድምፅ ሰምተው ወዲያውኑ ሽማግሌዎችን ልከው ለማግባባት ቢሞክሩ አንዳንድ በህዝብ ውስጥ የተደበቁ ፋኖዎች ግን ተኩስ በመጀመሪያቸው ምክንያት እዛ ምሽጉን ይዞ የነበረው መከላከያ ሰራዊት እንግዲህ ተኩስ መጀመሩንና እንዲሁም ህዝቡ በዚህ ተደናግጦ መሮጥ እንደጀመረ ነው እንግዲህ በደረሰ መረጃ ለማረጋገጥ የቻልኩት። ከዚህ ጋር ተያይዞ የሞተ ምንም የንጹሃን ዜጋ የለም። ከቅርብ ጊዜ አንስቶ እንግዲህ የፋኖ ታጣቂዎችም እንግዲህ የሰላምን አማራጭ ማድረግ እጃቸውን ለመንግስት እየሰጡ ይገኛል። ይሄ ነገር እንግዲህ ሁሉም በሚባል ደረጃ ሁሉም እጁን ከሰጠ ሀገራችን ወደ ሰላም እንደምትመለስ ተስፋ እናደርጋለን። መልካም እጅግ አምሮብን ሰንብተን አሁን መጨረሻ ላይ ከሰማሁት እዚህ ጣና ውስጥ ገብተው ህይወታቸውን ያጡ ልጆች አሉ። አሁን የሰማሁት በጣም ያሳዝናል። አንዱ ሲገባ ያሉ ይገባሉ። ከዚያ አካባቢው ላይ ልምድ ያለው ሰው ከሌለ የሚያድናቸው የለም። የኛው ክርስቲያኖችም ከሆኑ ነፍሳቸውን ይማር፣ ለቤተሰቡም መጽናናትን እግዚአብሔር ይስጥልን። የሌሎችም ኢትዮጵያውያን ወገኖቻችንም ከሆኑ አሁንም ለቤተሰብ መጽናናትን ይስጥልን። ስለዚህ ሁልጊዜ ስንራመድም የምንቆምበትን ምድር ያየን፣ ስንቀመጥም የምንቀመጥበትን ቦታ ያሳዝናል፣ ያማል። እውነት በጣም ነው የሚያስከፋው። በጣም ከልቤ ነው ያዘንኩት። እግዚአብሔር ነው የሚያውቀው። ቀኑን ሙሉ ምንም አይነት ኢንፎርሜሽን አልሰማሁም ነበርና ስልኬን ዘግቼም ስለነበረ የእውነት ደስ ብሎኝ ነበር ያልኩት። ዛሬ ላለፉት 2 እና 3 ዓመታት ጥምቀትን አላከበርኩም በሚባልበት ደረጃ ነበረ። ዘንድሮ ግን በጣም በደስታ ነበርና ያከበርኩት። ይህ በደስታ የተጀመረ ውሎ ግን በሐዘን ይጠቃልላል ብዬ አላሰብኩም ነበር። ወደ ሰፈር ስገባ የሰማሁት ነገር እጅግ በጣም ያሳዝናል። በኮዬ መድኃኔዓለም የሚገኙ የደብሩ ወጣቶች ማህበርተኞች ውስጥ የሚገኙ 4 ኦርቶዶክሳውያን ወጣቶች መሞታቸውን ሰማሁ ዛሬ የከተራ ቀን። ታቦተ ሕጉ ከመንበረ ክብሩ ሲወጣ ምንጣፍ በማንጠፍ ነጋሪት በመጎሰም መለከት በመንፋት ታቦቱን የሚያከብሩና የሚያስከብሩ ወጣቶች
ታቦተ ሕጉ ከመንበረ ክብሩ ሳይወጣ በፊት የሰረገላ ዝግጅት እያደረጉ ኤሌክትሪክ ይዟቸው ሶስቱ ወዲያው ሞቱ። አንዱ ግን ጤና ጣቢያ እንደደረሰ እንደሞተ ሰሙ። ያሳዝናል በጣም። ሊያገለግሉት የተነሱት አምላክ፣ ላባቸውን ጠብ ለማድረግ የተነሱለት አምላክ፣ በራብ በጥም ለማገልገል የተነሱለት አምላክ እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ይደምርልን። ነፍሳቸውን ከደጋጎቹ አባቶች ጎን ያቆይልን። ሌላ ምን ይባላል? ማርያም ምን ይባላል? ኦርቶዶክስ ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማውቃት ነው። እስላምም እንደዚሁ አጠፋለሁ ብለን ከምንሄድ ተደጋግፈን አብረን ብንቆም ይበጀናል የሚል እምነት በጽኑ የምናምነው በዛ ነው የምንሄደው። የኦርቶዶክስ ሰቆቃ የማይታየን አለ። እንደው አባ ሰምቶ እንደሆነ ለመጀመሪያ ጊዜ እኮ ቀደም ሲኖዶስ ሲሰበሰብ አባቶች ናቸው፣ ጥበብ አለ፣ እውቀት አለ። እኔ ስልጣኑ ቢኖረኝ በእድሜ ብዙ ያውቃል እነሱ ጋር ሄጄ ብሰራ ይሻላል ብዬ ተደርጎ የማያውቀው ቤተክርስቲያኖች ከእነሱ ጋር ስብሰባ ንቀት ያለው ሰው እንዴት ወይም ጥፋት የሚያስብ ሰው እንደዛ አያረግምና እንደ መንግስት ባይታሰብ ችግር ይኖራል። እያየን እየፈታን ብንሄድ ነው የሚሻለው ይባላል። ሰዎች እንደዛ እያሉ አሁን ቅርቡ ይናገራል። በነገራችን ላይ በሃይማኖት ውስጥ መኖርና ሃይማኖቱ በውስጣችን መኖር በጣም የተለያዩ ነገሮች ናቸው። እዚህ የተሰበሰቡ ሰዎች እነሱ በሃይማኖት ውስጥ አሉ እንጂ ሃይማኖቱ ግን በውስጣቸው ነው። ይህ ኃጢአት ጽድቅ አይደለም። ይህ ነውር ነው፣ ክብር አይደለም። እናንተ ተሰድባችሁ ቤተ ክርስቲያንን ለምንድን ነው ሰድቦ ለሰዳቢ ያሳለፋችሁ የምትሰጡት እንዴ? ከትላንትናው ዘንድሮ ይሻላል ስንል ከትላንትናው ዘንድሮ ብሶ ተገኘ። በዛሬ ነገር ውስጥ ነገን አሻግረን ስንመለከት ደግሞ ነገን መገመት በፍጹም አይተናል እንዴ። የቅርብ ጊዜያችን ትውስታችን እኮ ነው። ትላንትና ላይ የጥምቀት ኮንሰርት፣ የፋሲካ ኮንሰርት እያሉ አርቲስቶች፣ ዘፋኞች ወጥተው ኮንሰርት ሲያዘጋጁ ራያቸው ላይ ኤክስ እያደረግን ስንቃወማቸው ነበር። ለምን ሩቅ እንሄዳለን? ሐዋሳ ገብርኤል አንድ ጭፈራ ቤት የምታስተዋውቅን ሴት እንዴት እንደተቃወምናት እኮ እናውቃለን እንዴ። ምን ማለት ነው? ሰው ታቦት ሊያከብር ወጥቶ በዚህ ልክ ረክሶ የሚገባበት ምክንያት ምንድን ነው እንዴ? ለራሳችን አናስብ። እንዴት ነው ለቤተ ክርስቲያኗ ማናስበው? ለቤተ ክርስቲያኗ ገጽታ፣ ለሀገር ገጽታ፣ ለጎንደር ገጽታ እንዴት ነው ማትጨነቁት ማታስቡት እንዴ? ህብረታችን ሊሆን የሚገባው ወደድክም ጠላህም ከቅዳሴው፣ ከማህሌቱ፣ ከኪዳኑ ነበር፣ ከዝማሬው ነበር እንጂ በጭፈራ እየዘለልን ጥምቀት እንዲህ ነው የሚከበረው፣ ይህ ነው ገጽታው የሚል አይነት ነገር ለኢአማኝ ሰዎች መስጠት አለብን ብዬ አላምንም በፍጹም። ይህ ትክክል አይደለም፣ ነውር ነው፣ ኃጢአት ነው፣ ወንጀል ነው፣ በደል ነው እየፈጸማችሁ ያላችሁ። ትናንት የጎንደር ጥምቀት አከባበር ይህ ነበር ወይ እንዴ? ሰዎች የጎንደር ጥምቀትን ባይኖሯቸው ሲያስቡ ለምንድን ነው ዘፈን፣ ጭፈራው፣ እንደዚህ አይነት ወከባው ባይኖሯቸው እንዲመጣ መታደርጉት? ስንት የሚነገርላት ነገር እያለ ጎንደር፣ ስንት ባህላዊ ትውፊት እያለ፣ ስንት የሃይማኖት መልኳ መውጣት እየቻለ ጥቂቶች በሚያደርጉት ነገር ብዙዎች ዝም በማለታቸው እያተረፈን አይደለም፣ እየከሰረን። ከዚህ የሚሄደው ጥምቀትን ሊያከብር አይደለም፣ እመኑት። አብዛኛው ስጋውን ሊያስደስት የስጋውን ፈቃድ ሊፈጽም ነው። ብዙዎቹ ግን እዛ ያላችሁ ጎንደር ላይ የምትገኙ ቤተ ክርስቲያኗን፣ ትውፊቷን፣ ዶግሟን፣ ቀኖኗን ጠብቃችሁ ጥምቀትን የምታከብሩ ምእመናን ይህንን ልትቃወሙ ይገባል። ሊቃውንተ ቤተ ክርስቲያንም ጉዳዩን አብዝታችሁ ልታወግዙት ይገባል ብዬ አምናለሁ፣ አስባለሁ። ይህ የልጅነት ምልከታ
ጥምቀትን ስናከብር የተጠመቀውን ጌታችን መድኃኒታችን ኢየሱስ ክርስቶስን ልናከብረው እንጂ በዓሉን ብቻ አክብረነው ወደ ቤታችን ልንሄድ ይገባል ብያለሁ። እንዲህ ከላይ ሆነው የሚጨፍሩት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ሕይወታቸው ምንም አይገዳቸው የሕንጻው ባለቤቶችም ቢሆኑ ማለት ነው። ቅድስት ቤተ ክርስቲያን ምን አይነት ሁኔታ ላይቱን ምን አይነት ጭንቅ ላይቱን ያልገባቸው በዓሉን በምን አይነት መልኩ ማክበር እንዳለባቸው ያልተረዱና አላዋቂዎች ቅዱሶች እንደተናገሩ ሕዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገሩ ትንቢት የተፈጸመባቸው እውቀት ሳይኖራቸው እውቅናን ያገኙ ሰዎች ሲሆኑ ከታች ሆነው የሚጨፍሩት የሚጠሉት ደግሞ የእነዚህ አምላኪዎች የሆኑ ሰውን የሚያመልኩ ስለ ቅድስት ቤተ ክርስቲያን ማይጨንቃቸው በዚህ የጥምቀት በዓል እንኳን ቅዱስ ፓትርያርካችን ምንም አይነት መግለጫ አልሰጡም፣ ምንም አይነት መልእክት አላስተላለፉም ብሎ እንደመጨነቅ አንድ ተራ ቲክቶከር መጣ ብሎ እንዲህ አገሩን ከቦ መስፈንና መዝለል ልክ የሚመስለው ያላወቀ መማር የማይፈልግ ቤተክርስቲያን አላስተምር አባቶች ዕለት ዕለት ኑና አስተምራችሁ ሲባችሁ መማር አንፈልግም ብለው የትም ከርመው አሁን ለጥምቀት ተሰባስበው የሀገሩን ወጣቶች የሚያሰድቡ አባቶችም ቤተክርስቲያንን የሚያስነቅፉ ሰዎች ናቸው። እንዲሁም ደግሞ በዚህ የጥምቀት በዓል ላይ ስርዓቱን ትታችሁ እንዲስጨፍሩና ስዘል የነበራችሁ ሰዎች ይህን ማወቅ አለባችሁ። ቅዳሴያችን ላይ ምን ይላል? ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ። በዓልን በረከት በሚገኝበት ፈንታ እንዲህ መዝለልና መጨፈር ከእግዚአብሔር ዘንድ በረከትን ሲሆን የሚያስቀብል በበረከት ፈንታ መርገምን የኃጢአት ስርየትን እናገኝ ነበረ። በኃጢአት ስርየት ፈንታ ደግሞ ገሃነመ እሳትን የሚያስቀብል ስራን የሰራል። የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ የለፉ አባቶችና ወጣቶች ቢኖሩም ግን ደግሞ በእነዚህ ሳያውቁ ምንም ሳይመረምሩ ምንም ሳያጠኑ በታወቁ ተራ ሰዎች አማካኝነት የጥምቀት በዓል መንፈሳዊ ይዘቱን ለቆ በማይሆን መልኩ እንዲታሰብ አድርገውታል። ይሄ በዓል መንፈሳዊ ይዘቱን ጠብቆ እንዲከበር ብዙ የሰንበት ትምህርት ቤት አባላት ብዙ ጥረትን አድርገዋል። እንዲሁም ደግሞ ብዙ ማህበራት ማህበረ ቅዱሳንን ማየት እንችላለን። ሰለስቱ ምዕት ማህበረ ማየት እንችላለን። ማህበረ እስጢፋኖስን ማየት እንችላለን። ማህበረ አእላፍ መላእክትን ማየት እንችላለን። እነዚህ ሁሉ ሌሎችም ያልጠሯቸው በዓሉ መንፈሳዊ ይዘቱን ይዞ እንዲከበር ብዙ ወጣቶችን ሰብስቦ በስራቸው አድርጎ መንፈሳዊ ልብስን አልብሰው ብዙ ዝግጅቶችን ተዘጋጅቶ የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ ጥረት ጥረዋል። ግን ባልተማሩ የትም በነበሩ ቤተክርስቲያንን በማይሰሙ እውቀት ሳይኖራቸው እውቅናን ባገኙ፣ ሁለተኛ ነገር ደግሞ ክርስቲያን ተብሎ ማይተብ አንጠልጥለው ቤተክርስቲያንን በማያውቁ ጥምቀት እንኳን ለምን እንደሚከበር ምን አይነት ምስጢር እንደተፈጸመበት ለምን ጎንደር ላይ ጥምቀትን ማክበር የተለየ እንደሆነ እንኳን ሳይገባቸው በሚጨፍሩ ሰዎች የእነዚህ ሁሉ ድካም ተሸፍኖ አልፏል። ግን ደግሞ በ11 ይህንን ተግባር ይህንን ጭፈራ ቢፈጽሙም የሰንበት ትምህርት ቤት አባላት እንዲሁም ደግሞ የሰንበት ትምህርት ቤት አንድነቶች መርሃ ግብር በማዘጋጀት የመጨረሻውን የጥምቀት በዓል በ12 ምሽት ላይ እንዲህ ባለ ሁኔታ እንዲከበር አድርጎታል። ሁላችሁም ለዚህ ስራቸው እንድታመሰግኗቸው በኮሜንት ሀሳባችሁን እንድገልጹላቸው ፈልጋለሁ። ስለዚህ በሚቀጥለው ዓመት ጭፈራ አይኖርም። በዚህ አይነት መልኩ በሰንበት ትምህርት ቤቶች አንድነት እንዲሁም ሌሎች ማህበራትን አካተን በዝማሬና መንፈሳዊ ይዘቱን በጠበቀ መልኩ ጥምቀትን እናስኬዳለን። ቆየ ትናንትና ሳውሳሽ ቢጫ ቀርገላችሁ ከዋናዋ ታስመታው ነበር። ከዋናዋ ይሄ ማህበር ተመልከቱ፣ ልብሱን ተመልከቱ። መንፈሳዊ ማህበር ናቸው። በደንብ ልንገራችሁ በደንብ እንዲገባችሁ መንፈሳዊ ማህበር ናቸው። ማን ነገርት ወንጌል በኋላ ቪዲዮ ላይ እንመለከታለን። አለባበሱን ተመልከቷቸው፣ ጨፋሪዎች ተመልከቷቸው። እነኚሁ ጨፋሪ ደግሞ ሲዘምሩ ታቻቸው ይኸውልሽ ባይ ገና ነው በጣም ሳይቀየር ይኸው እዚህ ይኸው ልብስ ሳይቀየር ምንም ቅያሬ ከዝማሬ በኋላ እዚህ ናቸው እና ከዘንድሮ ሃይማኖታዊ ይዘቱን ከፍ አድርገን አጉልተን ባህላቸውን ማስተዋወቅ ደግሞ ግድ ስለሚል 90% ሃይማኖታዊ ይዘቱን ሳይለቅ 10% ደግሞ ባህልን ማስተዋወቅ። ባህል የሚለው ጭፈራውን፣ ባህል የሚለው ዘፈኑ። ስለዚህ እንደ አንድ ቢኒያም ራሱ ማለት ነው 90% ሃይማኖትን ያስተዋወቀው 10% ነው ባህል ጭፈራው፣ ዘፈን። አሁን ይህ ነው ኦርቶዶክሳዊ በነገራችን ላይ ይሆናል። 90% ኦርቶዶክስ ነው አለ፣ 10% ዓለማዊ ነው አለ ማለት ነው። 90% ትዘምራለህ፣ 10% ቅድም እንዳሳየኋችሁ ጎንደርዬ ያለ ሐውልት ላይ ቤተ እምነቱ ሲመላለስ እንዳያችሁ ቪዲዮ ላይ በዘፈን ሲማል ስለነበረው 10% ዘፈን 90% ኦርቶዶክስ መዝሙር ይሆናል። ይሄ ዱዋሊዝም ይባላል። በነገረ መለኮት ምንታው ሁለት
ዘፋኝም ዘፈንም ይወዳል፣ መዝሙርም ይወዳል፣ ይዘምራል፣ በዛው ልብሱ ይጨፍራል። እኔና ጓደኞቼ በዚህ ውብ ቲሸርት እንደዚህ ያሳመሩን ደግሞ በጎንደር የሚገኙት የማህበረ እስጢፋኖስ ወጣቶች ናቸው። ይህ ማህበረ እስጢፋኖስ ቅድም ከበብ ብለው ሲጨፍሩ የነበሩት የማህበረ እስጢፋኖስ ናቸው። መንፈሳውያን ይጨፍራሉ። ፍቅራቸውን ልነግራችሁ አልችልም። ማርያምን የጎንደር ውበቶች ናቸው። አንድነታችሁን አይለይባችሁ፣ ፍቅራችሁን ያብዛላችሁ፣ ውበታችሁን ከዚህ በላይ ከፍ ያርግላችሁ። ማህበረ እስጢፋኖስ በእኔና በጓደኞች ስም ላደረጋችሁልን ነገር በሙሉ ከልብ አመሰግናለሁ። ጎንደራውያን ከመጣን ጀምሮ ለሰጣችሁን ፍቅር፣ እንክብካቤ፣ ያለ ማቋረጥ ያለ ስስት ለሰጣችሁን ፍቅር በጠቅላላ ከልብ እናመሰግናለን። እስከ ጥር 21 እስከ ሎዛ ማርያም ድረስ በዓመት አንዴ የምትወጣው ሎዝዬ እስክትወጣ ድረስ ከጎንደር አንወጣም። ጥር 20 እና 21 በሎዛ ሌላ የጎንደር ውበት እናሳያችኋለን። ጥምቀትን በጎንደር ቀጣችሁ የተቆጫችሁ ካላችሁ ሌላ የጎንደር ድባቧን ለማየት አዲስ አበባ ላይ ስንፈራ የነበረው ነገር እንግዲህ ጎንደር ከተማ ላይ መከሰቱ በጣም የሚያሳዝን መረጃ ነው። እንግዲህ ጥምቀት በዓልን ለማክበር የወጡ ኦርቶዶክሲያን ባለማዕተቦች እንግዲህ ዘፈን ሲዘፍኑ እንደዚሁ ዳንኪራው ሲረገጥ የተለያዩ የቢራ ማስታወቂያዎች ሲሰሩ እንደነበር እየተመለከትን ነበር። እንደዚሁም በምሽት ፕሮግራም ላይ ደግሞ የቅድስት ቤተክርስቲያን የተዋሕዶ ልጆች እንግዲህ የጧፍ ማብራት ስነስርዓትም ሲያደርጉ እንደነበር እየተመለከትን ነበር። ባህር ዳር ላይም እንግዲህ የተለያዩ ታጣቂዎች እንግዲህ የተኩስ ልውውጥ በማድረግ ህዝቡ እንዲበተንና የተወሰኑ ሰዎች ህይወታቸው እንዲያልፍ እንደተደረገም ተመልክተናል። በቆየ ፈጬም እንግዲህ ሰረገላ ተሸክመው ሲሄዱ የነበሩ ኦርቶዶክሲያን ባለማዕተቦች እንግዲህ መውጫው በር ላይ በተፈጠረ የኤሌክትሪክ መያያዝ ማለት ነው 4 ሰዎች ወዲያውኑ ሶስቱ ወዲያውኑ እንደሞቱ፣ አንዱ ሆስፒታል እንደደረሰ እንደሞቱ፣ 6 ሰዎች በዚህ ነገር የተጠቁ ሲሆን 2 እንደተረፉ ያለው መረጃ ያመለክታል ማለት ነው። እግዚአብሔር አምላክ ደግሞ ጊዜ ያምጣልን። እንግዲህ የአቡነ ማትያስ ጃን ሜዳ ለመገኘት ብዙ እየተባለ ይገኛል። ስለዚህ ነገር የአባታችን ረድኤታቸው በረከታቸው ይደርብን። እንግዲህ መግለጫ ከሰጡን ቆየት እንዳሉ ይታወቃል ማለት ነው። ህመሙ እንደበረታባቸው እንደጸናባቸው ያለው መረጃ እያመለከተ ይገኛል። ለአባታችን እንግዲህ ቀሪ ዕድሜያቸው እንዲባርክላቸው እግዚአብሔር አምላክ ይፍቀድላቸው። የአባታችን ቡራኪያቸው ረድኤታቸው ይደርብን። ሰብስክራይብ እያደረጋችሁ የደወል ምልክቱን የተጫናችሁ ስላበረታታችሁን እናመሰግናለን። በቀጣዩ አዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ።